1 አብራምም ከግብፅ ወጣ፣ እርሱና ሚስቱ ለእርሱ የነበረውም ሁሉ፣ ሎጥም ከእርሱ ጋር ወደ አዜብ ወጡ። 2 አብራምም በከብት በብርና በወርቅ እጅግ በለጠገ። 3 ከአዜብ ባደረገው በዞም ወደ ቤቴል በኩል ሄደ። ያም ስፍራ አስቀድሞ በቤቴልና በጋይ መካከል ድንኳን ተክሎበት የነበረው ነው። 4 ያም ስፍራ አስቀድሞ መሠዊያ የሠራበት ነው። በዚያም አብራም የእግዚአብሔርን ስም ጠራ። 5 ከአብራም ጋር የሄደው ሎጥ ደግሞ የላምና የበግ መንጋ ድንኳንም ነበረው። 6 በአንድነትም ይቀመጡ ዘንድ ምድር አልበቃቸውም፣ የነበራቸው እጅግ ነበርና በአንድነት ሊቀመጡ አልቻሉም። 7 የአብራምንና የሎጥን መንጎች በሚጠብቁት መካከልም ጠብ ሆነ። በዚያም ዘመን ከነዓናውያንና ፌርዛውያን በዚያች ምድር ተቀምጠው ነበር። 8 አብራምም ሎጥን አለው፣ እኛ ወንድማማች ነንና በእኔና በአንተ በእረኞችና በእረኞች መካከል ጠብ እንዳይሆን እለምንሃለሁ። 9 ምድር ሁሉ በፊትህ አይደለችምን? ከእኔ ትለይ ዘንድ እለምንሃለሁ። አንተ ግራውን ብትወስድ እኔ ወደ ቀኝ እሄዳለሁ፣ አንተም ቀኙን ብትወስድ እኔ ወደ ግራ እሄዳለሁ። 10 ሎጥም ዓይኑን አነሣ፣ በዮርዳኖስ ዙሪያ ያለውንም አገር ሁሉ ውኃ የሞላበት መሆኑን አየ። እግዚአብሔር ሰዶምንና ገሞራን ከማጥፋቱ አስቀድሞ እስከ ዞዓር ድረስ እንደ እግዚአብሔር ገነት በግብፅ ምድር አምሳል ነበረ። 11 ሎጥም በዮርዳኖስ ዙሪያ ያለውን አገር ሁሉ መረጠ። ሎጥም ወደ ምሥራቅ ተጓዘ፣ አንዱም ከሌላው እርስ በርሳቸው ተለያዩ። 12 አብራም በከነዓን ምድር ተቀመጠ። ሎጥም በአገሩ ሜዳ ባሉት ከተሞች ተቀመጠ፣ እስከ ሰዶምም ድረስ ድንኳኑን አዘዋወረ። 13 የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ። 14 ሎጥ ከተለየው በኋላም እግዚአብሔር አብራምን አለው፣ ዓይንህን አንሳና አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ፣ ወደ ምሥራቅና ወደ ምዕራብ እይ። 15 የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁን። 16 ዘርህንም እንደ ምድር አሸዋ አደርጋለሁ። የምድርን አሸዋን ይጥር ዘንድ የሚችል ሰው ቢኖር ዘርህ ደግሞ ይጠራል። 17 ተነሣ፣ በምድር በርዝመቷም በስፋቷም ሂድ፣ እርስዋን ለአንተ እሰጣለሁን። 18 አብራምም ድንኳኑን ነቀለ፣ መጥቶም በኬብሮን ባለው በመምሬ የአድባር ዛፍ ተቀመጠ፣ በዚያም ለእግዚአብሔር መሠዊያን ሠራ።